ከፍሬሽማን ኮሚዩኒኬቲቭ እንግሊሽ ስኪል 1 ላይ ከምታገኙት ኮንሰፕት አንዱ አክቲቭ ኤንድ ፓሲቭ ቮይስ ነው። በአጭሩ አክቲቭ ኤንድ ፓሲቭ ቮይስ ማለት ሳብጀክቱ ድርጊት አድራጊ ነው ወይስ ተቀባይ ነው የሚለውን ነገር የምንለይበት መንገድ ነው። ሁሉንም አንድ በአንድ እንመለከታለን። አብራችሁን ቆዩ። When A does something to B, there are often two ways to talk about it. ኤ ለቢ የሆነ ነገር ሲያደርግለት የምናወራበት ሁለት አይነት መንገድ አለ። ይህንን በአማርኛ ምሳሌ እንመልከተው። ግሩምና አቤል የሚባሉ ሁለት ጓደኛ ማቾች ቢኖሩን and then አቤል ለግሩም መኪና ገዝቶ ቢሰጠው ይህንን ድርጊት በሁለት አይነት መንገድ እንገልጸዋለን ማለት ነው። እነሱም አክቲቭ ኤንድ ፓሲቭ ቮይስ ናቸው። እስኪ በደንብ እንመልከታቸው አንድ በአንድ። አሁን ያየነውን ምሳሌ ኤግዛምፕል ወደ አክቲቭ እና ፓሲቭ ቮይስ ቀይረን እንመልከተው። በዚህ ዘይቤ ወይም ደግሞ አክቲቭ ቮይስ በምንለው ላይ በዚህ ዘይቤ ድርጊቱን የፈጸመው ሰው ባለቤት ቅድሚያ ይሰጠዋል። አረፍተ ነገሩም ለምሳሌ ቅድምን ብያችኋለሁ። ግሩምና አቤል የሚባሉ ሁለት ጓደኛ ማቾች ቢኖሩን ያልኳቸው እንደዚህ ደግሞ አቤል ለግሩም መኪና ገዝቶ ቢሰጠው ብዬ ነው ሐሳብ የሰጠዋቸው። ስለዚህ ይሄንን ወደ አክቲቭ ስናመጣው ምን እንላለን? አቤል ለግሩም መኪና ገዛለት እንላለን ማለት ነው። እዚህ ጋር ምንድነው የታሰበው? አቤል ድርጊቱን የፈጸመው አካል ነው። ስለዚህ ምንድነው አቤል መኪና ገዝቶ መስጠቱን ነው ፎከስ የተደረገበት። ስለዚህ ማን ነው እዚህ ጋር ባለቤቱ ላይ ነው ፎከስ የተደረገው። ስለዚህ ምን እንለዋለን? አክቲቭ ቮይስ እንለዋለን ማለት ነው። ሁለተኛ ተደራጊ ወይ ደግሞ ፓሲቭ ቮይስ የምንለው ነገር ምንድነው? በዚህ ዘይቤ ድርጊቱ የተፈጸመበት ነገር ወይም ግለሰብ ቅድሚያ ይሰጠዋል። አስተውሉ። በዚህ ጊዜ ድርጊቱ የተፈጸመበት ነገር ወይም ግለሰብ ቅድሚያ ይሰጠዋል። በአማርኛ ሁልጊዜም ያን ቨርብ በምንፈታበት ሰዓት ምን ታ የሚል ቅጥያ በግሱ ላይ ይጨመርበታል። ለምሳሌ ቅድም ከሰጧችሁ ምሳሌ ላይ ወይም ሐሳብ ላይ አክቲቭ ቮይስ ላይ ምንድነው ያልኳችሁ? አቤል ለግሩም መኪና ገዛለት። አሁን ደግሞ ፓሲቭ ሲሆን ምን ይሆናል? መኪናው በአቤል አማካኝነት ለግሩም ተገዛለት። አያችሁት? ገዛለት የሚለው ወደ ምን ተቀየረ? ተገዛለት። ተ የሚል ቅጥያ ተጨመረበት ማለት ነው። ትኩረቱ አሁን ምን ላይ ሆነ? መኪናው መገዛቱ ላይ ነው እንጂ ባለቤቱ ላይ ወይም ደግሞ የገዛው አካል ላይ አይደለም ማለት ነው። ከግሱም ላይ ምን ተጨምሯል? ተ የሚል ቅጥያ ተጨምሮበት ምን ገዛ ከሚለው ወደ ተገዛ ወደሚለው ተቀይሯል ማለት ነው። ስለዚህ ሁሉንም ዲፕ እንመልከታቸው። the active voice is used when the grammatic subject of the sentence is the agent or the door of the action. ሳብጀክቱ the door of the action ወይም ደግሞ ሳብጀክቱ አድራጊ በሚሆንበት ሰዓት ላይ ማን እንጠቀማለን? አክቲቭ ቮይስን እንጠቀማለን። if the actor is what the subject of the sentence ከሆነ ማን እንጠቀማለን ማለት ነው? ፓሲቭ አክቲቭ ቮይስን እንጠቀማለን ማለት ነው። መቼ ነው ዩዝ የምናደርገው? We use this when the subject A performs action on the object B ከሆነ ማን እንጠቀማለን ማለት ነው? አክቲቭ ቮይስ እንጠቀማለን። A የሚባል ሳብጀክት ኑሮን ያ A የሚባለው ሳብጀክታችን ደግሞ B ላይ የሆነ ድርጊት ፐርፎርም እያደረገ ከሆነ እና the whole sentence ፎከሱ ማን ላይ ከሆነ አድራጊው ላይ ከሆነ ወይም ደግሞ ባለቤቱ ላይ ከሆነ ያ ሴንቴንስ ምን ብለን እንለየዋለን ማለት ነው? ሳብጀክት ከአክቲቭ ነው ብለን እንለየዋለን ማለት ነው። ስለዚህ ምንድነው ማለት ነው? We use this when the subject A performed the action on the object B ወይም ደግሞ ትኩረታችን ምን ላይ ከሆነ አልኳችሁ አድራጊው ላይ ትኩረታችን አድራጊው ላይ የሚሆን ከሆነ ማን ነው ማለት ነው? አክቲቭ ቮይስ ነው ማለት ነው። ስትራክቸሩ ምን ይመስላል? የአክቲቭ ቮይስ የሚለውን ስንመለከት structure of active voice agent or the door of the action or the subject plus action plus receiver of the action ማለት ነው። ድርጊቱን ተቀባዩ አድራጊው ሲደመር ድርጊቱን የሚቀበለው አካል ይሆናል። ስትራክቸራሊ አቀማመጡ ማለት ነው። ለምሳሌ ቫይብ ካለው ዳይሬክት ስትሮንግ ኤንድ ክሊር ይሄ የቨርቦቹ ምንድነው? ዳይሬክት አቀማመጣቸው ነው ማለት ነው። ለምሳሌ እንመልከት። the company makes this toys ካምፓኒው እነዚህን ምን ይላቸዋል? ያመረታቸው አሻንጉሊቶቻቸው ነው። ስለዚህ ፎከሱ ማን ላይ ነው? ካምፓኒው ላይ ማለት ነው። that company makes this toys ስለዚህ እዚህ ጋር ፎከሱ ማን ነው? ድርጊቱን አድራጊ ወይም ደግሞ እነዛን አሻንጉሊቶች የሚሰራው ድርጅት ላይ ነው እንጂ ድርጅቱ አሻንጉሊቶቹ በድርጅቱ መመረታቸውን አይደለም ትኩረቱ እዚህ ጋር የሚወስደው ማለት ነው። ስለዚህ that company makes this toys የሚለው አክቲቭ ቮይስ ኤግዛምፕላችን ይሆናል ማለት ነው። and the next ኤግዛምፕላችን ደግሞ የሚሆነው two thieves stole the car ሁለት ሌቦች መኪና ምናሉ ሰረቁ ነው። ስለዚህ ከሰረቁ ደግሞ ምንድነው አሁን ፎከሱ ሁለቱ ሌቦች ላይ ነው እንጂ መኪናው መሰረቁ ወይም እዛ ድርጊት ላይ ምን የለም ፎከስ የለንም ማለት ነው። ስለዚህ በመጀመሪያነት ደረጃ
አረፍተ ነገሩ አክቲቭ ነው ወይም የተሰጣችሁ ሰንተንስ አክቲቭ ነው ኦር ፓሲቭ ነው ብሎ ለመለየት ፈርስት ኦፍ ኦል ምን መመለከት አለባችሁ ማለት ነው? ያ ድርጊት ፎከሱ ምን ላይ ነው? አድራጊው ላይ ነው የሚያጠነጥነው ወይስ ድርጊቱ ላይ ነው የሚለውን ነገር በደንብ መለየት አለባችሁ ማለት ነው። ሁለተኛው ደግሞ the passive voice ይሆናል። ወይም ደግሞ passive voice ዲፕሊ ስንመለከተው ምን ማለት ነው ማለት ነው? the passive voice is used when the grammatical subject is the patient or what the receiver of the action ሲሆን ማለት ነው። አሁን ደግሞ ሁለተኛው ላይ የምንመለከተው ነገር ምንድነው? the passive voice ወይ ነው ይሄ passive voice ብለን የምንጠራው ነገር ምንድነው ስንል እዛ ላይ the performer the action ምን ከሆነ ነው the subject receiver or the patient of the action ከሆነ ምን እንለዋለን? ድርጊቱን ተቀባዩ አካል ምን ከሆነ ሳብጀክቱ ድርጊቱን የሚቀበልልን ከሆነ ምንድነው passive voice ነው እንላለን ማለት ነው። the focus shift from who did it to what happened ወደሚለው ይዞራል ማለት ነው። ቅድም ላይ አክቲቭ ቮይስ ላይ ስንመለከት ፎከሱ ማን ነበር? who did this action ወይም ደግሞ ማን ነው ይህን ድርጊት ያደረገው ወይም ደግሞ የዛ ድርጊት ባለቤቱ ማን ነው ነበር የሚለን። አሁን ግን ጥያቄው ወዴት ይዞራል መሰላችሁ? what happened። ምክንያቱም ፎከሳችን ምን ላይ ስለሆነ ነው ድርጊቱ ላይ ፎከሳችን ድርጊቱ ላይ ስለሆነ ወይም ደግሞ አክሽን ላይ ስለሆነ ወዴት ዞረ ማለት ነው? what happened ወደሚለው ጥያቄ ይዞራል ማለት ነው። አሁንም በድጋሚ እደግምላችኋለሁ በደንብ ግልጽ ይሆን ዘንድ አክቲቭ ቮይስ ላይ የምናነሳው ጥያቄ who performed the action or who did that action ያንን ድርጊት ማን አደረገው ሳብጀክቱ ወይም ደግሞ ፐርፎርም ያደረገው ሰው ማን ነው ነው። አሁን ግን ጥያቄው ወዴት ይዞረዋል ማለት ነው? what happened in that moment ያ ድርጊት መቼ ያ ድርጊት ምንድነው ወደሚለው ነገር ወደ ድርጊቱ ይዞራል ማለት ነው። what happened ምን ተፈጠረ ወደሚለው ነገር ይዞራል ማለት ነው። ስትራክቸሩ ምን ይመስላል የሚለው ነገር እንመልከት። ስትራክቸሩ የሚሆነው subject or the receiver of the action ማለት ነው plus form of to be plus past participle plus optional by plus agent ኦፕሽናል ነው። ባይ ፕላስ ኤጀንት ዩዝድም ማድረግ ትችላላችሁ አለማድረግም ትችላላችሁ። እሱ እንዴት ነው የሚለውን ነገር በደንብ እንመለከተዋለን ማለት ነው። ስትራክቸሩ ምን ይመስላል የሚለውን ነገር ተመልክተናል። ከዛ በኋላ ወዴት ነው የምንሄደው መሰላችሁ? we use this when you want to focus on what happened rather than who did it። ይሄንን የምንጠቀመው መቼ ነው ከተባለ ምን ተፈጠረ የሚለውን ጥያቄ መመለስ በምንፈልግበት ሰዓት ላይ ምን ፓሲቭ ቮይስ እንጠቀማለን ማለት ነው። ኢዝሊ አንድ ሴንተንስ ተሰጧችሁ ፓሲቭ ነው ወይስ አክቲቭ ነው የሚለውን ነገር ለመመለስ ከፈለጋችሁ what happened and who did it የሚሉትን ነገሮች መመለስ አለባችሁ ማለት ነው። what happened የሚል ነገር የሚያነሳ ከሆነ ወይም ደግሞ ድርጊቱ እንዴት ነው ብሎ ፎከሱ ድርጊቱ ላይ የሚሆን ከሆነ ምን ይሆናል? ፓሲቭ ይሆናል። ነገር ግን who did it ወይም ደግሞ ማን ያደረገው ብሎ ወደ ሳብጀክቱ ፐርፎርም የሚያደርግ ከሆነ ሳብጀክቱን ኢንዲኬት የሚያደርግ ከሆነ ያ ሴንተንስ ምንድነው ማለት ነው? አክቲቭ ሴንተንስ ነው ማለት ነው። ለምሳሌ ኤግዛምፕሎችን እንመልከት። these toys are made by the company እነዚህ አሻንጉሊቶች these toys are made by the company ቅድም ሌላ ነበር የተመለከተው። አሁን ደግሞ these toys are made by the company አሻንጉሊቶቹ በማን የተሰሩት? በድርጅቱ ነው የተሰሩት። አሁን ድርጅቱ አሻንጉሊቶቹን መስራቱ ላይ ሳይሆን ፎከስ የሚደረገው አሻንጉሊቶቹ በድርጅቱ መሰራታቸውን ነው። ስለዚህ ይሄን ኤግዛምፕል መጀመሪያ ካየነው ጋር ስታነጻጽሩት ቅድም ያየነው ድርጅቱ አሻንጉሊቶችን ይሰራል ነው። አሁን ግን አሻንጉሊቶቹ በድርጅቱ ይሰራሉ ይሆናል ማለት ነው። ስለዚህ ድርጊቱ ጋር ነው አሁን ትኩረታችን መግለጽ የተፈለገው። የሐረፍተ ነገሩ ዋና ሐሳብ ምንድነው? አሻንጉሊቶቹ በድርጅቱ መሰራታቸውን ነው። ወይም ደግሞ እነዛ አሻንጉሊቶች መሰራታቸው ላይ ነው ፎከስ ያደረገው እንጂ ማን ሰራቸው የሚለው ላይ አይደለም ፎከሱ ያለው ማለት ነው። ስለዚህ ሁለተኛ ኤግዛምፕል ደግሞ ስንመለከት the car was stolen by two thieves። ስለዚህ አሁን በሌቦቹ ሳይሆን ደግሞ እዚህ ጋር ደግሞ ትልቁ ፎከስ ማን ላይ ነው ያለው? የመኪናው መሰረቅ ላይ ይሆናል ማለት ነው። አክቲቭ ሴንተንስን ወደ ፓሲቭ ሴንተንስ በምንቀይርበት ወይም ደግሞ በምንለውጥበት ሰዓት ላይ የተለያዩ ስቴፖች አሉ ማለት ልንከተላቸው የሚገቡ ስቴፖች አሉ። ከነዛ ስቴፖች መካከል አብረን እንመለከታቸዋለን። ስለዚህ the mechanism how to transform active sentence to passive sentence የሚለውን ነገር እንመልከት። የመጀመሪያው the swap ነው ወይም ደግሞ move the object to the front ማለት ነው። መጀመሪያ ላይ ሳብጀክት የነበረውን ነገር ወደ ኦብጀክት ደግሞ የነበረውን ነገር ወደ ባለቤትነት እንመልሰዋለን ማለት ነው። ይሄንን በምናደርግበት ሰዓት ላይ መጀመሪያ ላይ ምን ብያቸዋለሁ? ኦብጀክት የነበረውን ነገር ወደ ፍሮንት ወይም ደግሞ ወደ መጀመሪያው የሴንተንሱ መጀመሪያ ላይ እናመጣዋለን። መጀመሪያ ላይ የነበረውን ሳብጀክቱን ደግሞ ወዴት እንወስደዋለን? ወደ ኦብጀክቱ ቦታ እንወስደዋለን ማለት ነው። ሁለተኛው ቢ ቨርብ ነው። the be verb or what the bridge ብለን እንጠራቸዋለን። ፓሲቭ ሴንተንስ ካለ ቢ ቨርብ ፓሲቭ ሴንተንስ አይሆንም። ስለዚህ
every time when you build passive sentences ሁሌም ልትረሱት የማይገባው ነገር ቢቨርብ መሰረት ነው ማለት ነው። ሁሌም አክሽን ስትራክቸሩ ላይ ቢቨርብ ፕላስ ፓርቲሲፕል ቨርብ መሆኑን መርሳት የለባችሁም። ስለዚህ እነዚህ የመሆን ግስ ብለን የምንጠራቸው ነገር የፓሲቭ ሴንተንስ የጀርባ አጥንት ናቸው። ስለዚህ ሁሌም ከፓሲቭ ሴንተንስ አይለዩም ማለት ነው። the bridge be ብለን የምንጠራቸው ለዚህ ነው። added the verb to be ይላል። verb to be ምን ማድረግ አድ ማድረግ። verb to be የምንላቸው is am are was were be been being ናቸው። ስለዚህ እነዚህን ሁሌም ፓሲቭ ሴንተንስ ኮንስትራክት በምታደርጉበት ሰዓት ሁሌም መርሳት የሌለባችሁ ነገር ቢኖር እነዚህን ቢቨርቦች አድ ማድረግ ነው ማለት ነው። ሶስተኛ the past participle change the main verb to its third form ወይም past participle እናደርገዋለን እንቀይረዋለን ማለት ነው። ሁሌም ቢቨርብ ፕላስ verb 3 ወይም ደግሞ past participle of the base verb ነው የሚሆነው ማለት ነው። ምንድነው የምታደርጉት? ፓስት ፓርቲሲፕል ኦፍ ዘ ቨርብ ነው የምትጠቀሙት ወይም ደግሞ ቨርብ 3 ነው የምንጠቀመው ማለት ነው። አራተኛ በመጨረሻ ላይ ኦፕሽናል ነው፣ ልትጠቀሙትም ላትጠቀሙትም ትችላላችሁ። ነገር ግን ስታገኙት መወዛገብ የለባችሁም። the by tag by የሚል ነገር መጨረሻ ላይ እንጠቀማለን። ግን ይሄ ነገር add the original subject at the end using by መጨረሻ ላይ መጀመሪያ አክቲቭ ሴንተንሱ ላይ ሳብጀክት የነበረውን ነገር ባይ በማለት አድ እንድናደርገው ነው የተፈለገው። ግን ይሄ ነገር ኦፕሽናል ነው፣ የማያስፈልግበትም ጊዜ አለ ማለት ነው። አንዳንዴ ከአረፍተ ነገሩ መጨረሻ ላይ ባይ እያለ መጀመሪያ ላይ የነበረውን ሳብጀክት ሊጠቅሰው ይችላል። ነገር ግን ፓሲቭ ቴንስ ላይ ትኩረታችን ምኑ ጋር አይደለም፣ ባለቤቱ ጋር አይደለም። ስለዚህ ባለቤቱ ባይጠቀስም ችግር የለውም። ባለቤቱ ወይም ሳብጀክት በማይኖርበት ሰዓት መወዛገብ አይኖርባችሁም ማለት ነው። ስለዚህ ምንድነው ፓሲቭ ቴንስ በባህሪው ምን ስለሆነ ነው? ፎከሱ ድርጊቱ ላይ ስለሆነ እናንተ ምን ማድረግ የለባችሁም። የድርጊቱ ባለቤት ወይም ደግሞ ሳብጀክቱ ኖረም አልኖረም መቸጋገር ወይም መጨናነቅ የለባችሁም ማለት ነው። ቴንስ ቼንጅ ወይም ደግሞ ቴንስ ቼንጅ በሚያደርግበት ሰዓት ላይ ምን ይመስላል፣ ወደ ፓሲቭ ሰንተንስ ሲቀየር ምን ይመስላል የሚለውን ነገር እንመልከተው። ቢቨር ፕላስ ቨርብ 3 ነው ኦልዌይስ ብያችኋለሁ። ስትራክቸር ኦፍ ዋት ምንድነው? ፓሲቭ ሴንተንስ ነው ብያችኋለሁ። ስለዚህ ሲምፕል ፕሬዘንትን ወደ ፓሲቭ ስንቀይረው ምንድነው የምናደርገው? is am are plus what verb 3 እንጠቀማለን። ፕሬዘንት ኮንቲኒዩስን ስንጠቀም ደግሞ is am are plus being plus verb 3 እንጠቀማለን። ፕሬዘንት ፐርፌክት ስንጠቀም ደግሞ has have plus been plus verb 3 እንጠቀማለን። ሲምፕል ፓስትን ስንቀይረው ደግሞ ወደ ፓሲቭ ፎርም was were plus verb 3 እንጠቀማለን። ፓስት ኮንቲኒዩስን ስንሰራ ደግሞ ወይ ደግሞ በፓስት ኮንቲኒዩስ የተሰጠንን አክቲቭ ሴንተንስ ወደ ፓሲቭ ሴንተንስ ስንቀይረው was were plus being plus verb 3 እንጠቀማለን። ፓስት ፐርፌክትን ስንጠቀም had plus been plus verb 3 እንጠቀማለን። ሲምፕል ፊውቸርን ስንቀይረው ምን ይሆናል? will plus be plus verb 3 እንጠቀማለን። ፊውቸር ኮንቲኒዩስን ስንቀይረው will plus being plus verb 3 እንጠቀማለን። ፊውቸር ፐርፌክትን ስንቀይረው ምን እናደርጋለን? will plus being plus verb 3። ስለዚህ እንደምታዩት ከእያንዳንዱ ሴንቴንስ መሃል ምን አለ? ቢቨርብ አለ። ስለዚህ ቢቨርብ is the back joint of the passive sentence ማለት ነው። ስለዚህ ሁሌም መርሳት የሌለባችሁ ነገር ቢኖር ፓሲቭ ሴንተንስ የቢቨርብ የፓሲቭ ሴንተንስ ባክቦን መሆኑን መርሳት የለባችሁም። አስተውሉ። ከነዚህ ውጭ በቀሩት ቴንሶች ፓሲቭ ቴንስ መስራት የተለመደ አይደለም። those are the most common tenses